ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ዛሬም ዲያግኖሲስ ኦፍ ፕሬግናንሲ በሚለው በሁለተኛው ክፍል ተገናኝተናል። ከዚህ ቀደም በነበረን ፓርት ፕሬግናንሲን እንዴት ዲያግኖስ እንደምናደርግ አይተን ነበር። ፕሬግናንሲን ዲያግኖስ የምናደርግበት ሶስት መንገዶች አሉ ብለናል። ፕሪሰምፕቲቭ፣ ፕሮባብል እና ፖዚቲቭ ሳይን የምንለው አሉ ብለናል። ከነሱ መካከል የመጀመሪያው ፓርት ፕሪሰምፕቲቭ የሚባለውን እንዴት ዲያግኖስ እንደምናደርግ አይተን ነበር። ፕሪሰምፕቲቭ የሚባለው የፕሬግናንሲን ዲያግኖስ የምናደርግበት መንገድ ውሜኗ ራሷ በምትነግረን ነገሮች ላይ ዲፔንድ በመሆን ዲያግኖስ የምናደርግበት መንገድ ነው ብለን የተለያዩ እነሱ በፕሪሰምፕቲቭ ሳይን ውስጥ የሚመደቡ ነገሮችን አይተን ነበር እና አሜኖሪያን እና ብረስት ቼንጅ እና ስኪን ቼንጅ ምናምና ሌሎችንም ለማየት ሞክረን ነበረ። እነሱን ፓርቶች ወደ ኋላ መለስ ብላችሁ እንድታዩ ሪኮመንድ እናደርጋለን። ዛሬ እንግዲህ ሁለተኛው ፓርት ነው የምንቀጥለው። ሁለተኛው ፓርት ምን ይባላል? ፕሮባብል ሳይን ኦፍ ፕሬግናንሲ ይባላል። ፕሮባብል ሳይን ኦፍ ፕሬግናንሲ is sign of pregnancy that are those commonly noted by the physician upon examination of the patient or the client ማለት ነው። የመጀመሪያው ፓርት ላይ ነገርናችሁ ፕሪሰምፕቲቭ የሚባለው ውሜኗ ራሷ ፔሸንቷ በምትነግረን ነገር ላይ ዲፔንድ በመሆን ነው ብለናል። ግን ይሄ ፕሮባብል ሳይን የምንለው ደግሞ እንዴት ነው ዲያግኖስ የምናደርገው? ፊዚሺያኑ ኦር የጤና ባለሙያው ራሱ ዲያግኖስ የሚያደርግበት ነው። የመጀመሪያው ሴትዮዋ በምታወራው ነገር ነው። ፕሮባብል የሚባለው የጤና ባለሙያ የተለያዩ ኤግዛሚኔሽን በዚህኛው በፕሮባብል ሳይን ኦፍ ፕሬግናንሲ የምንለው ሰዓት ደግሞ እንዴት ነው የምናደርገው? ከፔሸንቱ ሳይሆን ፊዚሺያኑ ራሱ ኤግዛማይን አድርጎ አንዲት ሴት ነፍሰ ጡር ነች ወይም አይደለችም የሚለውን ዲያግኖስ የሚያደርግበት መንገድ ነውና ይሄም ፕሮባብል ሳይን የምንለው በውስጡ ሊስት የሚደረጉ ሳይን ኤንድ ሲምፕተሞች አሉ። ከነሱ መካከል የመጀመሪያው ምንድነው? ዩትራይን ቼንጅ ማለት ነው። ዩትራይን ወር ማህፀኗ ላይ አንዳንድ ለውጦች ይኖራሉ ማለት ነው። ከነዛ መካከል ለውጦቹ የሚካሄዱበት አንደኛው ፖዚሽን ነው። ፖዚሽን ማለት ምንድነው? የማህፀን አቀማመጥ ኦር ሳይዙ ላይ ራሱ ለውጦች ይመጣሉ ማለት ነው። አሁን ለምሳሌ by the 12th week the uterus rises above the symphysis pubis and it should reach the zymphoid process by the 13th weeks of pregnancy ማለት ነው። 12ኛ ሳምንት አካባቢ ላይ ከእምብርቷ በታች አካባቢ ነው የሚገኘው የማህፀኗ ማለት ነው። የማህፀኗ ከ12 ሳምንት በኋላ ግን ባሉ ጊዜቶች ምን እያለ ይመጣል? ከሲምፊሲስ ፑቢስ ከፍ እያለ ነው የሚመጣው፣ እየጨመረ ነው የሚመጣው። ከሲምፊሲስ ፑቢስ እየጨመረ ነው የሚመጣው ማለት ነው ከ12 ሳምንት በኋላ ባለ እና ወደ 36ኛ ሳምንት አካባቢ ላይ ምን ዚምፎይድ ፕሮሰስ አካባቢ መድረስ አለበት ማለት ነው። thus guidelines are fairly accurate only as long as pregnancy is normal and thus there are no twin tumors excessive amniotic fluid። እነዚህ አሁን ያልኳችሁ እነዚህ ፖይንቶች ምንጊዜም ትሩ ኦር አኪዩሬት የሚሉት ምን ሲሆን ነው? ፕሬግናንሲው ኖርማል ከሆነ ምንም አይነት ችግር ከሌለባት፣ አሁን ለምሳሌ ትዊን ካልሆነ ያረገዘችው መንታ ካልሆነ፣ ቲዩመር ከሌለባት፣ ፖሊሃይድራሚነስ ኦር የአሚኖቲክ ፍሉዱ መጠን ከፍ ካላለ እነዚህ ከላይ ያለው የ12ኛ ሳምንት አካባቢ ሲምፊሲስ ፑቢስ አካባቢ ይሆናል። ወደ 36ኛ ሳምንት አካባቢ ዚምፎይድ ፕሮሰስ አካባቢ ነው ወይ ፕሬግናንሲው ኖርማል ከሆነ ትዊን ከሌለ፣ ቲዩመር እና ኤክሰሲቭ አሚኖቲክ ፍሉድ ከሌለ ማለት ነው። አሁን እዚህ ጋር እንደምናየው ፒክቸሩ ላይ እንደምናየው ይሄው ዩትራይን ቼንጅ ያለው ማህፀን ከዚህ ይነሳና ከዚህኛው ክፍል ይነሳና ወሩ እየጨመረ በመጣ ቁጥር ምን እያደረገ ይመጣል ማለት ነው? እያደገ ይመጣል ማለት ነው። ወሩ እያደገ ሲመጣ ቦታውን እየለቀቀ ፖዚሽኑን ሺፍት ያደርጋል ማለት ነው። ይሄ ነው ፖዚሽን ቼንጅ ላይ ዩትራይን ያለው ማለት ነው። ሌላኛው አብዶሚናል ቼንጅ ነው። አብዶሚን ላይ abdominal change ማለት this corresponds to change that occurs in the uterus as the uterus grows abdomen gets larger ማለት ነው። ይሄ ዩትረስ እንግዲህ ዩትረስ እንደምናውቀው ያለው የትኛው ክፍል ላይ ነው? የሰውነት ማለት አብዶሚኑ አካባቢ ነውና ዩትረስ ሳይዙ እየተለወጠ ሲመጣ አብዶሚንም አብሮ እየተለወጠ ይመጣል። ውጨኛው ፓርት ስለሆነ አብዶሚን የምንለው ዩትረስ ስንል ስለ ውስጡ ያወራን ነውና አብዶሚን ስንል ስለ ውጪው ነው። ስለዚህ ውስጡ እየተቀየረ ሲመጣ ዩትረስ ሳይዙ እየጨመረ ሲመጣ ከላይም የሚታይ ነገር ይኖራል። ያ ቼንጅ ደግሞ ምን ላይ ነው? አብዶሚን ላይ ነው። ዩትረሷ እየጨመረ ሲመጣ አብዶሚኗም እያደገ ይመጣል ማለት ነው። እያደገ ይመጣል ማለት ነው። አብዶሚን ኢንላርጅድ አሎን ኢዝ ኖት ሳይን ኦፍ ፕሬግናንሲ። ልክ ቅድም ማለት የፓርት 1 ላይ ፕሪሰምፕቲቭ ሳይን የምንለው እሱን ዲያግኖስ ስላደረግን አንዲት ሴት በእርግጠኝነት ፕሬግናንት ነች ማለት አንችልም ብያቸዋለሁና ልክ እንደዚህ ወይም ፕሮባብል ሳይንንም ስላየን ብቻ አንዳንድ ሳይኖችን ስላየን ብቻ ሹር ሆነን አንዲት ሴት ፕሬግናንት ነች ማለት አንችልም። ይሄ የሚሆንበት ምክንያት ምንድነው? አሁን አብዶሚናል ቼንጅ ላይ ዩትረስ ሳይዙ ሲጨምር አብዶሚንም ስለሚጨምር ፕሬግናንት ናት እንላለን ብለናል። ግን
አብዶመን ሳይዝ ስለጨመረ ብቻ አንዲት ሴት ፕሬግናንት ነች ላንል እንችላለን። ምክንያቱም አብዶሚኗ ሳይዙ ኢንክሪዝ እንዲያደርግ ያደርገው ሌላ ምክንያት ሊኖር ስለሚችል ማለት ነው። ስለዚህ አብዶሚን ኢላርጅ ስላደረገ ብቻ አንዲት ሴት ፕሬግናንት ነች ማለት አንችልም ማለት ነው። ኢላርጅመንት ሜይ ቢ ዲው ቱ ዩትራይን ኦር ኦቫሪያን ቱመርስ ኦር ኢዴማ። ይሄ ኢላርጅመንት አሁን ለምሳሌ እዚህ ጋር ያልኳችሁ ኢላርጅመንት በዩትራይን ኦር ኦቫሪያን ቱመር ካለ ኦር ሌላ ኢዴማ ካለ አሁን ለምሳሌ ቦርጭ የምንለው አይነት በአማርኛ ነገርም ካለ ምናምን ነገር አብዶመን ኢንክሪዝ ሊያደርግ ይችላል። ስለዚህ አብዶሚኗ ሳይዙ ኢንክሪዝ ስላደረገ አንዲት ሴት ፕሬግናንት ነች ማለት አንችልም ማለት ነው። ሌላኛው ሶስተኛው የፕሮባብል ሳይን አንዱ ምንድነው? ሰርቫይካል ቼንጅ ነው። ሰርቪክሷ ላይ አንዳንድ ቼንጆች ይፈጠራሉ። ከነዛ መካከል ምንድነው? ሙከስ የሆነ ፕለግ ይሆናል ማለት ነው። የሆነ ወፈር ያለ ጠጠር ያለ ፈሳሽ ነገር ሊኖር ይችላል ማለት ነውና ይሄ የሚሆንበት ምክንያት ምንድነው? ዲዩ ቱ ሃይፐርፕላዥያ ሰርቫይካል ግላንድስ አዝ ሪዛልት ኦፍ ኢንክሪዝድ ሆርሞኑ ስለሚጨምር ሃይፐርፕላዥያ ያካሄድና ሰርቫይካል አካባቢ ሙከስ የሆነ ፕላግ ሊታይ ይችላል ማለት ነው። ይህንም ዲያግኖስ የሚያደርገው ምንድነው? የጤና ባለሙያው ነው ማለት ነው። ኢት ሰርቭስ ቱ ሲል ዘ ሰርቪክስ ኦፍ ፕሬግናንት ዩትረስ ኤንድ ፕሮቴክትስ ኢት ፍሮም ኮንታሚኔሽን ባይ ባክቴሪያ ኤንድ ኢን ደ ቫጂና። ይሄ ሙከስ ፎርም የሚያደርግበት በፕሬግናንሲ ጊዜ ሲፈጠር ጥቅሙ ለምንድን ነው? አንደኛ ፕሬግናንት የሆነች ዩትረስ ፕሬግናንት ማዘሯን ፕሮቴክት ሄር ፍሮም ኮንታሚኔሽን ባይ ባክቴሪያ ኤንድ ቫጂና። የተፈጠረውን እርግዝና ባክቴሪያ ኮንታሚኔት እንዳያደርገው ፕሮቴክት ለማድረግ ያገለግላል። ይህ ሰርቫይካል ሙከሱ ጠጠረ በሚልበት ሰዓት ማለት ነው። አራተኛው ደግሞ ምንድነው? የፕሮባብል ሳይን ባዛል ቦዲ ቴምፕሬቸር ማለት ነው። this is a good indication if the patient has been recording for several cycle previously ማለት ነው። የአንዲት ሴት የባዛል ቦዲ ቴምፕሬቸሯን የቀን ቴምፕሬቸሯን በየቀኑ ቼክ የምታረግ ከሆነ ይሄ ለውጥ በሚመጣበት ጊዜ ማወቅ ትችላለች እና ይሄ ጉድ ኢንዲኬተር ሆኖ ሊያገለግል ይችላል። ሁልጊዜ የምትጠቀመው ነገር ከሆነ የሆነች ለውጦች ሲኖሩ እነዛ ለውጦች የሆነ ነገር ኢንዲኬት ስለሚያደርጉ ዲያግኖስ ለማድረግ በጣም ይረዱናል ማለት ነው። A persistent temperature elevation spanning over 3 weeks since ovulation is noted ማለት ነው። አንዲት ሴት ኦቪሌሽን ካካሄደች ኦር ለሪፕሮዳክሽን ራሷን አዘጋጅታ ከኦቫሪዋ ውስጥ እንቁላል ሪሊዝ ከተደረገ በኋላ ቢያንስ ለ3 ሳምንት የሚጠጋ ፐርሲስተንት የሆነ ቴምፕሬቸሯ ሊጨምር ይችላል ማለት ነው፣ ከኦቪሌሽኑ ምክንያት ማለት ነው። ሶ ባዛል ቦዲ ቴምፕሬቸር ኢዝ 97% አኪዩሬት ማለት ነው። 97% አኪዩሬት ሆነን ማውራት እንችላለን። ቦዲ ቴምፕሬቸሯን ሁልጊዜ ሜጀር እያደረገች የምትጽፍ ሴት ካገኘንና ለውጥ በሚመጣበት ጊዜ በኦቪሌሽን ጊዜ ቢያንስ ለ3 ሳምንት ያህል ይጨምራል ብለናል። በዛ ጊዜ ሴክሹዋል ኢንተርኮርስ አድርጋ ከሆነ ፕሬግናንት የምትሆንበትን ቻንስ ሊነግረን ስለሚችል 97% ሹር ሆነን እሱን ተጠቅመን ማውራት እንችላለን ማለት ነው። ሌላኛው ፌታል ፓልፔሽን ማለት ነው። እንደምናውቀው እስካሁን ድረስ እያወራን ያለነው ሳይን ፕሮባብል ይባላል። ይህንም ደግሞ የጤና ባለሙያው ራሱ ዲያግኖስ አድርጎ የሚያገኘው ብለናልና ፌታል ፓልፔሽንም አንዱ የሱ ክፍል የፕሮባብል ሳይን። ፌታል ፓልፔሽን ማለት ጽንሱ መኖር አለመኖሩን በማህፀኗ ስር ፓልፔት ሆዷን በመዳበስ ቼክ አድርጎ ጽንስ መኖሩን ካረጋገጠ አንዱ የፕሮባብል ሳይን የምንለው ነው። ዚስ ኢዝ የፕሮባብል ሳይን ኢን early pregnancy ላይ ፕሮባብል ሳይን ሆኖ ያገለግላል። the physician can palpate the abdomen and identify the fetal part። ፓልፔት አድርጎ በመዳበስ አብዶሚኗን በመዳበስ የተለያዩ የጽንሱን ክፍል አይደንቲፋይ በማድረግ በማወቅ አንዲት ሴት ነፍሰ ጡር ነች አይደለም ብሎ የጤና ባለሙያ የሚለይበት መንገድ ነው። ፌታል ፓልፔሽን is not always accurate። ሁሉ ጊዜ ግን አኪዩሬት ላይሆን ይችላል። ሌላኛው የፕሮባብል ሳይን አንዱ ሄጋር ሳይን የምንለው ነው። ሄጋር ሳይንስ የሚባለው ምንድነው? this is a widening of the softened area of the isthmus resulting in compressibility of the isthmus on by manual examination this occur ከ6 እስከ 8ኛ ዊክ ባለ ጊዜ ስር የሚፈጠር ነው። ሄጋር ሳይን የምንለው ኢስመስ የምንለው የማህፀን ፓርት አለና እሱ widening of the softening area of the isthmus ነው። ኢስመስ የተባለው ኤሪያ ሰፋ ብሎ ቦታው ሳሳ ሲል ከዚህ ቀደም ከነበረው ሳሳ ብሎ የሚታይ ከሆነ ሄጋር ሳይን ይባላልና ይሄ አንዱ የጤና ባለሙያ ቼክ የሚያደርግበት አንዲት ሴት ነፍሰ ጡር መሆን አለመሆኗን ዲያግኖስ የሚያደርግበት መንገድ ነው። ጋዴልስ ሳይን የሚባለው ሰርቪክሱ ሶፍትን ሲሆኑ ሰርቪክሱ ሳሳ ሲል ከዚህ ቀደም የነበረውን ጥንካሬ በመጠኑም ቢሆን ሲያጣ ጋዴልስ ሳይን እንላለን። ኦሲዳርስ ሳይን የምንለው ደግሞ ፓልሴቲንግ ላተራል ፎርኒክስ። እነዚህ ማክዶናልድ ሳይን የሚባለው ፍሌክሲቢሊቲ ኦፍ ሄትሮሰርቫይካል ጃንክሽን፣ ፓልመር ሳይን የሚባለው ሬጉላር ሪትሚክ ኮንትራክሽን ዱሪንግ ባይ ማኑዋል ኤግዛሚኔሽን እነዚህ የሚኖሩ ከሆነ ላዲን ሳይን የሚባለው ሶፍቲንግ ኢን ዘ አንቴሪየር ሚድላይን
አሎንግ ዘ ዩትሮሰርቫይካል ጃንክሽን የምንላቸው እነዚህ ሳይኖች ናቸውና እነዚህ ሁሉንም ሳይኖች አንድ የጤና ባለሙያ ራሱ ዲያግኖስ የሚያደርጉና ያን ዲያግኖስ ካደረገ በኋላ አንዲት ሴት ፕሬግናንት ነች ወይስ አይደለችም የሚለውን ዲያግኖስ የሚያደርግበት መንገድ ነው ማለት ነው። በፒክቸር ስናይ እነዚህ ፕሮባብል ሳይን የምንላቸው እነዚህን ፌታል አውትላይን ፌልት ባይ ዘ ኤግዛማይነር ፌታል ፓርቱን ፓልፔት አድርጎ የሚያውቅ ካወቀ፣ ሄጋርስ ሳይን የምንለው ቅድም ያለ ነው። ጋድልስ ሳይን የምንለው ላብራቶሪ ቴስቶችን አሰርቶ የሚያውቀው፣ ባሎትመንት፣ ብራክስተን ሂክስ ኮንትራክሽን የምንላቸው እነዚህን ዲያግኖስ አድርጎ አንድ የጤና ባለሙያ ከዛ በኋላ አንዲት ሴትም ፕሬግናንት ነች ወይም አይደለች የሚለው የምትመረመርበት መንገድ ነው። የፓርት 2 ዲያግኖሲስ ኦፍ ፕሬግናንሲ ይህን ይመስል ነበር። ቀጣይ ፓርት 3 እንሰራላችኋለን። እነሱን ከዛ መማር መከታተል ትችላላችሁ። እስካሁን ስለነበረን ቆይታ እናመሰግናለን። ሰብስክራይብ አድርጉን፣ ላይክ አድርጉልን። ኮሜንት ሴክሽን ላይ ማንኛውም አይነት ጥያቄ፣ ሀሳብ፣ አስተያየት ካላችሁ ማስቀመጥ ትችላላችሁ። በጣም እናመሰግናለን። መልካም ጊዜ፣ መልካም ቆይታ።